አንዴ ልጅ ልውለድ አንዴ ምናምን ስል እሱ አልተሳካም ልጅ ብቻ ነው ፈልገውም ስል ሰው እንትን ቢላይ ቢያበረታታይ ኖሮ ወልድ ነበር ግን ሰው ሁሉ ተቃወመና ከዛ ከአብርሽ ከባልጋስ ካልሆንሽ ምናምን ነገር ስባል እሱንም ታውኩት በተለይ 35 ከሆነ መውለድ አይቻልም ይባል ነበር የተወዳጇ ድምጻዊትና የሳቋ ንግስት ሀሊማ አብዱራህማን በሰይፉ በኢቢኤስ መድረክ ላይ መላው ህዝብን ያስለቀሰችበትና የብዙዎች ልብ የሰበረ እውነተኛ የህይወት ታሪኳን ተናግራለች። ለመላው አድናቂዎቿና ለኢትዮጵያ ህዝብ ትልቅ ድንጋጤና ሀዘንን የፈጠረው ይህ የሀሊማ አብዱራህማን የልብ ስብራት በቅርቡ ይዛው የመጣቸውና እጅግ የተወደደው በልስቲ የተሰኘው አዲስ የትግርኛ ነጠላ ዜማዋ ካስገኘላት ከፍተኛ አድናቆት ጀርባ የተሸሸገ ትልቅ የህይወት ጠባሳም ነው። ዝግጅቱ ላይ እንደገለጸችው ብዙ ሰዎች በትግርኛ መጫወቷ ቢገርማቸውም እንኳን እሷ ግን የትግራይ ተወላጅ መሆኗንና በተለይም በዘፈኑ ላይ ያሳየችው አጠራርና አገላለጽ ለራሷም አስገራሚ እንደሆነባት በደስታ አውርታለች። ነገር ግን ከዚህ የጥበብ ስኬት ጀርባ በውስጧ የያዘችው ሀዘን ከባድም ነው። ሀሊማ በቁጭትና በከባድ የሀዘን ስሜት ውስጥ ሆና እንደተናገረች ወላጅ አባቷ እሷ ትዳር ይዛና ተደስቶ ሳያት በሞት ተለይቷል። ይህ ሳይበቃ ደግሞ መላው ህይወቷን የሞላችውና እንደ ጓደኛ የምታያት እናቷ ለ5 ዓመታት ያክል በስትሮክ ህመም ስትሰቃይ ቆይታለች። እናቷ በመጨረሻዋ ሰዓት የሀሊማን ሰርግ ለማየት ካላት ትልቅ ጉጉት የተነሳ ከአረብ ሀገር ድረስ የትዳር እጩ አዘጋጅታ የመጣች ቢሆንም ነገሩ ግን አልተሳካም። ምክንያቱም በወቅቱ ሀሊማ በድንገት በነርቭ ህመም ተከታትላ 2 ጊዜ በጽኑ በመታመሟ የተነሳ ያሰቡት ሳይቀር ቀርቷል። በወቅቱ ብዙ ኢትዮጵያውያን ከህመሟ አገግማ ወደ ነበረችበት እንድትመለስ ምኞታቸውን ሲገልጹም ነበር። ለምሳሌ ያክል እነ አትሌት ኃይለ ገብረስላሴ የስራ ባልደረቦቿ የሆኑ ድምፃውያኖች ነፍሱን ይማርና አስፋው መሸሻ እንዲሁም ደግሞ ሌሎች ጠይቀዋት እንደነበር አይዘነጋም። እናቷም ይህንን ትልቅ ምኞቷን ሳታይ በሞት መለየቷ በሀሊማ ላይ ለቤተሰቦች መሞት ጥፋተኛ እኔ ነኝ የሚል ከባድ የጸጸትና የጥፋተኝነት ስሜት ስለጣለባት ክፉኛ ማዝናለች። ሰይፉና በዙሪያዋ ያሉ ወዳጆቿ ሁሉ ገና በወጣት እንደመሆኗ በ35 ዓመቷ ትዳር ይዛ እንድትወልድና ዘሯን እንድትተካ ቢመክሯትም እሷ ግን ፍጹም የተለየና የጸና አቋም አላት። ሀሊማ በአንድ ቤት ውስጥ ከባል ጋር አብሮ የመኖር ትልቅ ፍርሃት እንዳለባት በግልጽ አልሸሸገችም። ይህንን ፍርሃቷን ለማሸነፍ ወደ አእምሮ ባለሙያ ሳይካትሪስትና ወደ ጸበል ጭምር ሂዳ የመከረች ቢሆንም አሁንም ግን ውስጧ ፍላጎቱን ሊቀበለው እንዳልቻለ ነው የተናገረችው። ከማንኛውም ነገር በላይ የግል ነጻነቷን እንደምትወድ በትዳር ውስጥ የሚመጣውን የትሄድሽ የትመጣሽ ስንት ሰዓት ገባሽ የሚለውን ክትትልና ህግ ጨርሶ እንደማትፈልግም ተናግራለች። እንዲያውም እስካሁን ድረስ ወደ 11 ጊዜ ያህል ሚዜ ሆና የዳረቻቸው ሙሽራዎች ትዳራቸው ስለተበላሸ ጭንቅላቷ ውስጥ ትልቅ ፍርሃት እንደፈጠረባትና አፍቃሪዎቿን ሁሉ ረጅም ጊዜ መቆየት ስለማትፈልግ በጥሩ ሁኔታ እንደምትለያቸው ነው የተናገረችው። በአሁኑ ሰዓት እናቷን በማጣቷ ብቸኝነት ክፉኛ ቢያጠቃትም የራሷን ህይወት በራሷ መንገድ ለመምራት ወስናለች። በተጨማሪም ደግሞ በማህበራዊ ሚዲያ ላይ ሀሊማ ጅዳ ሄዳ ኡምራ አድርጋ ስትመለስ ዘፈን አቁማለች ተብሎ የሚናፈሰው የሐሰት ወሬ ፈጽማ ማስተባብላለች። እኔ ዘፈን አላቆምኩም፣ ፈጣሪ የሰጠኝን መክሊት አሁንም እጠቀማለሁ፣ ማንም ስላላለኝ አላቆምም ስትል ስም ማጥፋት ለሚያዘወትሩት ወሬኞች እረፉ እስቲ አይደክማችሁም ወይ በሚል ጠንከር ያለ መልእክቷን የገለጸችው። ከድምፃዊነቷ ባሻገር እንግዲህ በሳቋ የምትታወቀው ሀሊማ እንደ ሁልጊዜው እየሳኩ ነው መኖር የምፈልገው ያለች ሲሆን ስለ ጋብቻና ልጅ ስለመውደድ ያላትን አቋም በግልጽም ነው የተናገረችው። አሁን ላይ ብቻዋን እየኖረች እንደሆነና ብቸኝነትን የምትረሳው በአድናቂዎቿ ፍቅር መሆኑን ገልጻ ወደፊት ሙሉ አልበም ይዛ ስለምትመጣና አሁንም እየሰራች ስለመሆኑ የተናገረችው። ከዚህ በፊትም ለማግባትና የተሳካ ትዳር ለመያዝ ብዙ ዋጋ ከፍላ ስላልተሳካ ልጅ መውለድና ብቻዬን ማሳደግ ነው የምፈልገው በማለቷ በብዙዎቹ ዘንድ አነጋጋሪ መሆኗም አይዘነጋም። ሀሊማ ሰይፉ ላይ በቀረበች ቁጥር በተለመደው ሳቋ ተንተርሳ ተመልካችን የሚያጋጩ ሀሳቦችን በመስጠትም ትታወቃለች። ድምፃዊቷ አንድ ጊዜ ትዳር አልፈልግም፣ ደስ ሲላት ደግሞ ከወንድ ጋር እንደ ወንድምና እህት በአንድ ቤት ውስጥ ለአመታት ኑር ያለው ማለቷም አይዘነጋም። በተመሳሳይ እዚሁ ሰይፉ ላይ አንዳንዴ ደግሞ ባሌት አባቱ ልጅ ብቻ ነው የምፈልገው ማለቷም ይታወሳል። በሌላ በኩል ደግሞ ድንገት ተሳክቶ ካገባው እንኳን ከባሌ ጋር በአንድ ቤትም ሆነ በአንድ ሰፈር መኖር አልፈልግም እያለች እርስ በርስ የሚያጋጭና ግራ የሚያጋባ ሀሳብ መሰንዘሯን አልተወችም።